በመጀመሪያው ቀን ካንተ ፍቅር ይዛታል። 7 ነገሮችን ብቻ አድርግ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የፍቅር ስሜት እስኪሰማ ድረስ በጥልቀት ያት። የማይተዋወቁ ሰዎች ሆናችሁ በድንገት በስራ ቦታ፣ በሰፈር ውስጥ ወይም በካፌ ውስጥ ስትገናኙ ያለምንም ፍርሃትና መሸማቀቅ አይንህን ከአይኗ ላይ ሳትነቅል በቀጥታ በፍቅር ስሜት በትኩረት ስታያት የእይታ ብቻውን ማንነትሽ ማርኮኛል የሚል ረቂቅና ልብ የሚነካ የፍቅር መልእክት ለነፍሷ ያስተላልፋል። ይህ እይታ ተራ የአይን መገጣጠም መሆን የለበትም። ይልቁኑ ቃላት ሊገልጹት የማይችሉትን የልብ ትርታ በሰከንዶች ውስጥ የሚያስተላልፍ ድልድይ መሆን አለበት። ሴት ልጅ በአካባቢዋ ላይ ያሉትን እይታዎች በሙሉ የመለየት ልዩ የተፈጥሮ ስጦታ አላት። ያንተ እይታ ግን ከተለመዱት እይታዎች የተለየ መሆን አለበት። በጥልቀት በአክብሮትና በንጹህ አድናቆት እንዲሁም በጉጉት የተሞላ መሆኑን ስታነብ ያኔ ነፍሷ ውስጥ ስስ የሆነ የፍቅር ስሜት መቀጣጠል ይጀምራል። ያለምንም ፍርሃትና መሸማቀቅ በትኩረት የምታያት በዚያች ድንገተኛ ቅጽበት ውስጥ በራሷ እንድትተማመን እንደ ሴት እንድትኮራና በዓለም ላይ ካሉ ሴቶች ሁሉ ይበልጥ ልዩና የተመረጠች መሆኗን እንዲሰማት ያደርጋል። ያረጋ ያለና የተከበረ የፍቅር እይታ በተጨናነቀው ዓለም ውስጥ እሷን ብቻ ለይቶ ሲመለከታት በዙሪያዋ ያለው ድምፅ ሁሉ ጸጥ ብሎ ካንተ እይታ በስተጀርባ ያለውን ሙሉ ሰላምና ጥበቃ እንድታስተውል ያደርጋታል። ቃላት ሊያጋንኑ፣ አንደበትም ሊዋሽ ይችላል። በእይታ ውስጥ የሚቀጣጠለው የፍቅር እሳት ግን ፍጹም እውነተኛ በመሆኑ መልእክት ቀጥታ ወደ ልቧ ስር ዘልቆ ይገባል። ምንም አይነት ረዥም ወሬ መጀመር ወይም የቃላት ጋታ አያስፈልግም። ያ በአይን አማካኝነት የላከውና ነፍሷን የዳሰሰው እውነተኛ የፍቅር ማዕበል ልቧን ሙሉ በሙሉ የሚማርከውና የሚገዛው በመሆኑ ከተለያያችሁም በኋላ ቢሆን ቀኑን ሙሉ አእምሯ ውስጥ የሚመላለሰው ተንፋሽ የሚያሳጥራትና በናፍቆት እንድታስብ የሚያደርገው ይሄው ያለምንም ፍርሃት በፍቅር ስሜት በትኩረት የለገስካት መሳጭ እይታ ብቻ ነው። ይህ እይታ በመጀመሪያ ቀን ልቧን አቅልጦ ያለምንም ቅድመ ሁኔታ አንተን በፍቅር እንድታስብ ያደርጋታል። ሁለተኛ፣ ሆን ብለህ አጠገቧ እለፍ። በትኩረትና በፍቅር ስሜት አይተሃት ቀልቧን ከገዛኸውና ነፍሷን ካናወጥካት በኋላ ረገጥ ባለና በተረጋጋ እርምጃ ሆን ብለህ በአጠገቧ ማለፍ እጅግ ረቂቅ፣ መሳጭና ልብ የሚሰብር የፍቅር ስልት ነው። ይህንን የምታደርገው በጣም ቅርብ በሆነ ሚስጥራዊ ምክንያት ነው። በአጠገቧ ስታልፍ ከሰውነት የሚወጣና የምትጠቀመው የማራኪ ሽቶ በቀጥታ ትንፋሿ ዘልቆ በመግባት የውስጥ ስሜቷንና ህዋሳቶቿን ሙሉ በሙሉ እንዲማረካትና እንዲያቀልጣት ነው። ያንተ ልዩ መዓዛ በአጠገቧ ነፋስን እየቀዘፈ ሲያልፍ በውስጧ መቼም ቢሆን የማይጠፋና የማይረሳ ናፍቆት አሻራ ጥሎ ያልፋል። የሰው ልጅ ጠረን በቀጥታ ከአእምሮ የትዝታ የፍቅርና የስሜት ክፍል ጋር ፍጹም የተያያዘ ስለሆነ አንተ ርቃት ብትሄድም እንኳን ያንተ ማራኪ መዓዛ በአፍንጫዋ በትንፋሿና በምናቧ ውስጥ ታስሮ ይቀራል። ያንተን ምስልና ያንን የፍቅር እይታህን ከዚህ መዓዛ ጋር አጣምራ በነፍሷ ውስጥ ትስለዋለች። የአይን እውነተኛ እይታ ልቧን ሰብሮ መንፈሷን ሲያነቃቃው የጠረንህ መማረክ ደግሞ አካላዊና ተፈጥሯዊ መስህቡን ፍጹም የተሟላ ያደርገዋል። ሁለቱ ተደምሮ በውስጧ ሊቆጣጠሩት የማይችሉት ጥልቅ የሆነ የፍቅር ማዕበል ይቀሰቅሳሉ። ድንገት በዚያ በተጨናነቀ ስራ ቦታ፣ ሰፈር ወይም ካፌ ውስጥ መጥተህ በአይን አቀልጣሃት በጠረን ደግሞ ነፍሷን ማርከስ ስትሄድ በውስጧ ትልቅ የማወቅ የመቆጨትና ማን ነው ይሄን ያህል ልቤን የሰረቀው ሰው የማለት እጅግ የበረታ ፍላጎት ይፈጠራል። በቃ በዚህ በተፈጥሯዊ በሆነ ረቂቅና ልብ በሚነካ ስልት ትታ ስትሄድ ያ የሰውነትህ ጠረን የፍቅር እይታ ሌሊቱን ሙሉ በአእምሯ እየተመላለሰ እንቅልፍ ይነሳታል። ሶስተኛ፣ ዘወር ብለህ በእርጋታ ማየትና ለአፍታ መቆም። አጠገቧ አልፈህ ስትሄድ እሷ ባንተ እይታ ተማርካና በጠረንህ ተነክታ በከፍተኛ የስሜት መነቃቃት ውስጥ ነው የምትቀረው። ልቧ ሄደ እኮ በሚል የድንገት መለየት ስሜት ሲደነግጥና በአይኖቿ ጀርባህን መከተል ስትጀምር አንተ ግን ጥቂት እርምጃዎችን ተራምደ በድንገት ፍጥነትን ቀንስና ዞር በል። እሷ ሄደ ብላ ተስፋ በቆረጠችበት ቅጽበት ዞር ስትልላት በውስጧ በጣም ከፍተኛ የሆነ የደስታና የግርምት ስሜት ይፈጠራል። አንተም ተራምደ መሄድን አቁመ እርጋታ በተሞላበት ሁኔታ ውስጥ ቆመ ድጋሚ አይኗን ስታያት ያ ቅድም የጀመርከው የፍቅር መስህብ በአየር ላይ ሳይበተን እዚያው ባለበት ይረጋጋል። አራተኛ፣ ድምፅህን አሰማት። ይህንን የምታደርገው ቀጥታ ወደ እሷ ሄደ ጨዋታ በመጀመር ሳይሆን ስልክ እንደሚያወራ ሰው ሆነ ድምፅህን በአቅራቢያዋ በማሰማት ነው። እዚህ ጋር በጣም ትልቅ ጥንቃቄና ጥበብ ያስፈልጋል። ምክንያቱም ዋና ዓላማ እሷ ድምፅን እንድትሰማ ፈልገ የምታወራ እንዳይመስላት ይልቁን ሙሉ በሙሉ በራስ ዓለም ውስጥ ሆነ ከሷ ውጪ ሌላ ትልቅና ቁም ነገር ያለው ህይወት እንዳለ በሚያሳይ መንገድ መሆን አለበት። ድምፅህን ማሰማት እንጂ የምታወራውን ማሰማት መሆን የለበትም። ስልኩን አንስተህ ማውራት ስትጀምር በፍጹም አትቸኩል።
ደግሞም እንዳትጮህ፣ በጣም በተረጋጋ መንገድ አውራ። በራስ መተማመን እንዳለው ወንድ ተረጋግታ አውራ። የወንድ ድምፅ የሴቶችን ቀልብ እንደሚገዛ ማወቅ መቻል አለብህ። የምታወራው ነገር የሚረብሽ ወይም የሚያስጨንቅ መሆን የለበትም። ነገር ግን ቀላልና ተራ ወሬ መሆንም አይኖርበትም። ስለ አንድ የስራ ጉዳይ፣ ስለ እቅድ ወይም ስለ አንድ ቁም ነገር እንደሚያወራ ሰው ሆነ ማውራት አለብህ። ስለምን እንደምታወራ ግዴታ እሷን ማሰማት የለብህም። አስፈላጊው ነገር ያንተ ድምፅ ነው። አወራረ ነው። ያንተ መረጋጋት ነው። ለሱ አስፈላጊው ነገር ድምጽ እንጂ አንተ የምታወራው ጉዳይ አይደለምና። ስልኩን እያወራ ባለበት ቅጽበት ሙሉ ትኩረትን ስልኩ ላይ አድርገው። ወደ እሷ በፍጹም አትመልከት። ይህ ባህሪ እሷን አቅልጠ የሄድክ ወንድ ሳትሆን የራሱ ትልቅ ዓላማና ኃላፊነት ያለው በራሱ የሚተማመን ወንድ መሆንህን ያሳያታል። አምስተኛ እሷ ጎንበስ ስትል ተሰወር። ይህንን የምታደርገው እሷ በአጋጣሚ የሆነ ነገር ለማንሳት ወይም ልብሷን ለማስተካከል ጎንበስ ስትል ወይም ትኩረቷ ለአፍታ ወደ ሌላ ነገር ዞር ብሎ አይኗን ካንተ ላይ ስትነቅል ነው። ያኔ አንተ ስልክህን እያወራ ካለበት ቦታ በእርጋታ ተነሳ ሙሉ በሙሉ ተሰወር። ከእይታዋ ክልል ውጭ የሆነ ሂድ። ጎንበስ ብላ ቀና ስትል ቅድም በአካባቢዋ የነበረው በአይኑ ያማለላትን በጠረኑ የሚያሰክራትን ድምፁ ጆሮዋ ላይ ያስተጋባ የነበረው ወንድ በውስጧ በጣም ከፍተኛ የሆነ የድንገት መለየትና የመደንገጥ ስሜት ይፈጠራል። ወዲያውኑ በአይኖቿ በአካባቢው አንተን መፈለግ ትጀምራለች። እሷ ጋር የሚቀረው ትልቁ የሚስጥርና የቁጭት ስሜት ነው። ማን ነው ይሄ ሰው? የት ሄደ? የሚሉ ጥያቄዎች በአእምሯ ይሞላሉ። ስድስተኛ ቦታ በመቀየርና ትኩረትን በመንፈግ ናፍቆትን ማባባስ። በሚቀጥለው ቀን እዚያው የሥራ ቦታ ካፌ ወይም ሰፈር ስትመጣ ትናንት የተቀመጥክበትን ወይም ቆመህበት የነበረበትን ቦታ ሙሉ በሙሉ ቀይረው። እሷ ትናንት በነበረው ጥልቅ መስህብ ተገፋፍታ ልክ እንደ ትላንቱ በተመሳሳይ ቦታ ያገኘኛል፣ ያየኛል፣ በጠረኑም በድምፁም ይማርከኛል ብላ በከፍተኛ ጉጉትና ተስፋ ስታስብ፣ አንተ ግን ትኩረትህን ሙሉ በሙሉ በራስ ጉዳይ ላይ ለምሳሌ ስልክ፣ መጽሐፍ ወይም ስራ ላይ ብቻ አድርገው። ሴት ልጅ በትናንቱ ታሪክ ምክንያት ዛሬም ተመሳሳይ ትኩረትና እይታን ትጠብቃለች። አንተ ግን ቦታን ቀይረ ወደ እሷ ሙሉ በሙሉ ሳትመለከትና ትኩረትን በራስ ጉዳይ ላይ ብቻ ስታደርግ የጠበቀችው ነገር ይዛባል። ምነው ዛሬ አላየኝም የሚል ከፍተኛ የውስጥ መነቃቃትና ብስጭት መሰል ጉጉትን ይፈጥርባታል። ትናንት አንተ ነበርክ በአይነ ያደንካትና ቀልቧን የሰረከው። ዛሬ ግን ትኩረትን ስትነፍጋት ሚናው ይገለባበጣል። እሷ ትናንት ያገኘችውን ያንን ልዩ ስሜት ድጋሚ ለመቅበስ ስትል በአይኖቿ አንተን መፈለግና በትኩረት መመልከት ትጀምራለች። ሙሉ በሙሉ ወደ እሷ አለመመልከት እኔ በቀላሉ የምማረክና የምወድቅ ወንድ አይደለሁም፣ የራሴ ከበድ ያለ ዓላማ አለኝ የሚል መልእክት ያስተላልፍላታል። ይህንን ሰው እንዴት ለማድረከው እችላለሁ የሚል ጠንካራ ፍላጎት ይፈጥራል። መቼ ዘወር ብለህ እንደምታያት እየተጨነቀችና እየጓጓች በናፍቆት ሙሉ በሙሉ ትማረካለች። ሰባተኛ በመጨረሻዋ ደቂቃ ደግመ እያት። ልክ ከአካባቢው ልትወጣ ስትል ከመነሳት በፊት ባሉት የመጨረሻ ሰከንዶች ውስጥ ትናንትና መጀመሪያ ቀን እንዳያት አይነት ጥልቅ እውነተኛና በፍቅር ስሜት የተሞላውን እይታህን በድጋሚ አይኗ ላይ ተከላው። ይህ እይታ ትላንት ያየውሽም ሆነ ዛሬ ያየውሽ፣ ይህ እይታ ትላንት ያየውሽም ሆነ ዛሬ ትኩረት የነፈኩሽ ዝም ብዬ ሳይሆን አንቺ አሁንም ልቤ ውስጥ ስላለሽ ነው የሚል ሚስጥራዊ መልእክት ያስተላልፋል። ይህንን ጥልቅ እይታ ከለገስካት በኋላ ወዲያውኑ ለአንድ ሰከንድም ሳታቅማማ ሳትጠጋትና ምንም አይነት ንግግር ሳታደርግ ወዲያውኑ ከተቀመጥክበት ተነሰ ወደ ቤት ተጓዝ። ቀኑን ሙሉ ትኩረት ነፍጋ ስታስጨንቃት ቆይተ በመጨረሻው ደቂቃ ግን ያንን የመጀመሪያውን ቀን እይታን ደግመ ስትሰጣት በውስጧ የነበረው ጭንቀትና ጥያቄ በአንድ አፍታ ወደ ከፍተኛ የፍቅርና የደስታ ስሜት ይቀየራል። ነገር ግን ያንን ደስታ ሳታጣጥመው ወዲያውኑ ስትሄድ ስሜቷ በአየር ላይ ተንጠልጥሎ ይቀራል። ወደ ቤት ስትሄድ እሷ ጋር ጥለኸው የምትሄደው የመጨረሻው ትዝታ ያንን ያንተን ጥልቅ የፍቅር እይታ ነው። ወደ ቤት በምትጓዝበትና እሷም ወደ ቤቷ በምትሄድበት ሰዓት በአእምሯ ውስጥ የሚቀረውና የሚመላለሰው ያ ያንተ የመጨረሻ ደቂቃ እይታ ብቻ ነው። ደግማ እስክታገኝ ድረስ ናፍቆቷ ጣሪያ ላይ ይደርሳል። በጠረን፣ በድምጽ፣ በመጨረሻ እይታ ልቧን አናውጣ ሙሉ በሙሉ ጥላት ወደ ቤት ስለገባ ሌሊቱን ሙሉ በአንተ ትዝታ ትታሰራለች። ከተለያያችሁበት ቅጽበት ጀምሮ በሚቀጥለው ቀን በተመሳሳይ ሰዓትና ቦታ ላይ መጣ አንተን ድጋሚ በአካል እስክታገኝ ድረስ ነፍሷ በከፍተኛ ጉጉት ትንቀጠቀጣለች። አንተን ለማየትም በእጅጉ ትጓጓለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።